አላህን የሚፈሩትም ልብ ያላቸው ሰዎች ናቸው። ለጊዜያዊ ደስታ ብለው አላህን የሚያስቆጣ ለጊዜያዊ ደስታ ብሎ አላህን የሚያስቆጣ ልብ የሌለው ሰው፣ ለዱንያ ደስታ ብሎ የጀሃነምን የአኼራን እሳት የአላህን ቁጣና ቅጣት ቸላ የሚል ሰው ሞኝ የሆነ ሰው ነው። አላህን ፍሩ፣ ዱንያ አኼራችሁን አላህ ያሳምርላችኋል። አላህን ፍሩ፣ ወንጀላችሁን ይምራችኋል። አላህን ፍሩ፣ የማታውቁትን ያሳውቃችኋል ብሎናል። ረመዳን ላይ ያለው አላህ ሁሌም አለ። ረመዳን ላይ ወንጀልን የከለከለው አላህ ሁሌም ከልክሏል። ወዕቡድ ረበከ ሐታ ያእትየከ አልየቂን። እርግጠኛው እውነተኛው የማይቀረው ሞት መጥቶ እስኪወስድህ ድረስ ጌታህን ተገዛ፣ ለሱ ታዛዥ ሁን ብሏል። የሰው ልጆች ሆይ ተው የተባላችሁትን ነገር መተው ከፈለጋችሁ እኮ ትችላላችሁ። ከፈለጋችሁ ረመዳን ላይ በቀኑ ክፍለ ጊዜ ምግብ፣ መጠጥ ተው ስትባሉ ችላችሁ እንደምትተው ማየት ትችላላችሁ ለማለት ነው። ምናልባትም አንዳንድ ሰዎች በአያታቸው በዘራቸው ሊኩራሩ ሊፎክሩ ይችላሉ። ያም የፎክሩበት ሰው ጀሀነም ላይ ተንበርክኮ የሚነድ የከሰለ ከመሆኑ ጋር የሚል የነቢ ሐዲስ አለይሂ ሰላቱ ወሰላም። እኔ እኮ የገሌ ልጅ ነኝ ብለው የሚፎክሩ ሰዎች፣ የገሌ ዘር ነኝ ብለው ቆጥረው መጨረሻ የሚደገፉበት የሚኮሩበት አያታቸው ምናልባትም ጀሀነም ላይ ከስሎ ሊሆን ይችላል። በሱ የሚኮሩ ሰዎች መኩራት በኢስላም ነው። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም። የቅያም ቀን ልጅም ይሁን ሀብት፣ ንብረት፣ ስልጣን፣ ዘመድ አዝማድ ማይጠቅምበት ቀን ነው። ያ ቀን አላህ ፊት ንጹህ ልብ ይዞ የቀረበ ሰው ብቻ የሚድንበት የሚጠቀምበት ቀን። ልብ ንጹህ የሚባለው አላህን ሲፈራ አላህን ሲወደን የአላህን ሕግ ሲያከብርን አላህ የከለከለውን ነገር በሩቁ ሲጠነቀቅ ነው። አላህ በበርካታ የቁርአን አንቀጾች አላህን ፍሩ ብሎ መክሯል። አላህን መፍራት ከልብ ጋር እያይዞታል። ልብ ያለው ፍራቻ ያለው ልብ ውስጥ ነው። አላህን የሚፈሩትም ልብ ያላቸው ሰዎች ናቸው። ለጊዜያዊ ደስታ ብለው አላህን የሚያስቆጣ ለጊዜያዊ ደስታ ብሎ አላህን የሚያስቆጣ ልብ የሌለው ሰው፣ ለዱንያ ደስታ ብሎ የጀሃነምን የአኼራን እሳት የአላህን ቁጣና ቅጣት ቸላ የሚል ሰው ሞኝ የሆነ ሰው። አላህን ፍሩ፣ ዱንያ አኼራችሁን አላህ ያሳምርላችኋል። አላህን ፍሩ፣ ወንጀላችሁን ይምራችኋል። አላህን ፍሩ፣ የማታውቁትን ያሳውቃችኋል ብሎናል። አላህን መፍራት በቃል ብቻ በልብስ ብቻ በምኞት ብቻም አይደለም፣ ንግግርን በማስተካከል እውነት እንጂ ባለመናገር፣ የታዘዙትን በመፈጸም ያለብንን ሐቅ በመወጣት የሌለንን መጠየቅ በመተው ለሰዎች በጎ በመሆን ምቀኝነትን፣ ኩራትን፣ ጥላቻን በመተው አላህ ዋጅብ ያደረገብንን ሶላት በአግባቡ በመስገድ ግዴታ ያደረገብንን ዘካ በአግባቡ በማውጣት አብረውን የሚኖሩ ሰዎችን ሐቅ በመጠበቅ ነገ ከዱንያ መውጣቴ አይቀርምና ለአኼራዬ ስንቅ ያስፈልገኛል ብሎ የአኼራ ስንቅ በማዘጋጀት ሊሆን ይገባዋል። እዚህ ዱንያ ላይ አላህን የፈራ ሰው አኼራ ላይ ፍርሃት የሚባል አይኖርበትም። ስጋት፣ ጭንቀት አይደርስበትም። ላ የስመዑነ ሐሲሰሃ ወሁም ፊማ እሽተሀት አንፉሱሁም ኻሊዱን ይላል ቁርአኑ። እዚህ ዱንያ ላይ አላህን በመፍራታቸው አላህን በመታዘዛቸው ምክንያት
የእድለኝነት ውሳኔ ከአላህ ዘንድ የተወሰነላቸው የጀሃነምን ድምፅ አይሰሙም። የከባዱ ቀን ፍርድ አያስደነግጣቸውም። ነፍስያቸው በምትፈልገው በሚመኙት ጸጋ ውስጥ ለዘላለም ይኖራሉ። እዚህ ዱንያ ላይ አላህን መፍራት አኼራ ላይ ሰላምን፣ ጸጋን እንዲያገኙ የሚያደርግ ሲሆን እዚህ ዱንያ ላይ ደግሞ አላህን ፈርቶ አላህን መፍራት ትቶ እንደፈለጉ መሆን አኼራ ሰላም ይነሳል። የጀሃነም እሳት እራት ያደርጋል። ያለንበት ወር የአላህ ፍራቻ ወር ነው። የአላህን ፍራቻ በተግባር ልንኖረው እንደምንችል በተጨባጭ ያረጋገጥንበት ወር ነው። መብላት መጠጣትን የተውነው አላህን ፈርተን ነው። በቀኑ ክፍለ ጊዜ ሰዎች እየራባቸው ምግብ እየሸተታቸው ሚበላ ሚጠጣ ሰው ያዩ ለአላህ ብለን ምግብ መጠጥን ትተናል። አላህን ፈርተን ሌሎችም የተከለከልናቸው ነገሮችን በሙሉ በመከልከል አላህን እንፈራ ይገባን። ነው ረመዳን በጉጉት እንጠብቀው እንዳልነበረው ምንም ሳይታወቅ መጥቶ ዘይሮን እየተመለሰ ነው ማለት ይቻላል። ከጥቂት ቀናት በፊት መምጣቱን ነበር የምንጠብቀው። አሁን ግን መሄዱን እየተጠባበቀን ነው። ረመዳን ሲሄድ ወንጀላችንን መጥፎ ባህሪያችንን ጠራርጎ ይዞ ነው የሚሄደው ወይስ ወንጀላችን፣ አመፃችን፣ መጥፎ ባህሪያችን ከኛው ጋር እንዳለ ትቶን የሚሄደው? ራሳችንን ልንጠይቅ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ላይ ወጥተው አንድ ደረጃ ወጥተው አሚን አሉ፣ ቆም አሉ። ሁለተኛ ወጥተው አሚን አሉ። ሶስተኛ ደረጃ ላይም ወጥተው አሚን አሉ። ለየት ያለ የሰዎችን ትኩረት የሚስብ እንቅስቃሴ አደረጉ። ሱሐቦች ምን ነው አሏቸው። ከሌላ ጊዜ በተለየ መልኩ አሚን 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 አሉ። ደረጃ ላይ የወጡ ሲሏቸው መልስ ሲሰጡ ረመዳንን አግኝቶ የረመዳን መልካም አጋጣሚን ተጠቅሞ አላህ ወንጀሉን ሳይምረው ረመዳን ተጠናቆ ያለፈበት የወጣበት ሰው የተዋረደ ይሁን ብሎ ጅብሪል ዱዓ አደረገ። ነገረኝ አላህ ይሄን እንዳስተላለፈ እኔ አሚን አልኩኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሶሒህ ሁሌ የምንሰማው ነው። ረመዳንን አግኝቶ በረመዳን ሳይጠቀም፣ ሳይጸዳ፣ ሳይስተካከል፣ ሳይታረም፣ ከአላህ ጋር ሳይታረቅ፣ መጥፎ ደካማ ጎኖቹን ሳያስወግድ፣ ጥሩ ሰው ሳይሆን ረመዳን ትቶት የሄደ ሰው የተዋረደ ይሁን አለ አላህ። ይሄን የአላህን ውሳኔ ጅብሪል ነገረኝ፣ ዱዓ ተደረገበት፣ እኔ ደግሞ አሚን አልኩኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳን ውስጡ ላይ ብዙ በረከቶች አሉ፣ የምህረት አጋጣሚዎች አሉ። ይሄን የረመዳንን መልካም አጋጣሚ ተጠቅሞ ስሜቱን አላህ ከሚጠላው ነገር አቅቦ አግዶ በረመዳን የተደነገጉ ዒባዳዎችን ሰርቶ ቀን ጾሞ ማታ ሰግዶ እጁ አላህ ያገራለትን ያክል ተዘርግቶ ሰደቃ ሰጥቶ ከሐራም ርቆ ተጠንቅቆ ረመዳንን ቢጾም አላህ እንደሚምረው እያወቀ ስሜት መከተልን አላቆምም፣ ስሜት መጋለብ ይሻለኛል፣ በለመድኩት አመፅ እምቢ ባይነት እቀጥላለሁ ብሎ ጥመትን የመረጠ ሰው፣ በዚህ ሁኔታ ላይ ረመዳን ትቶት የሄደ ሰው ይዋረድ፣ ይክሰር፣ ያነሰ ይሁን ተብሎ ዱዓ ተደርጎበታል። በዱዓው ነቢዩ አሚን ብለዋል ዓለይሂ ሰላቱ ወሰላም። ረመዳንን ቀኑን በመጾም ሌሊቱን በመስገድ ሌሎች ኸይር ስራዎችን በመስራት በጾምም ይሁን ሌላ ጊዜ የሚከለከሉ ነገሮችን በመከልከል ግዴታነቱን አምኖ ከጌታው አጅር ፈልጎ በመጾም በመስገድ ያሳለፈ ሰው ረመዳንን አክብሯል ይባላል፣ አላህ ዘንድ ይከብራል። ረመዳንን ለስሙ አፉ ቢጾምም የተከለከሉ ነገሮችን በመዳፈር የታዘዙ ነገሮችን ቸላ በማለት ንቆት ረመዳንን ያሳለፈ ሰው የተናቀ ሰው ነው። አላህ ዘንድም ይናቃል፣ ይዋረዳል፣ ይከስራል። በየዓመቱ የምናገኘው ረመዳን ሊቀርጸን፣ ሊያንጸን፣ ሊያጸዳን፣ ሊያስተካክለን ይገባል። ረመዳን መድረሳን በየዓመቱ ገብተን የምንማርበት ሁሌ ከመማራችን ጋር
መሀይም ልንሆን አይገባን። አላህን ልንፈራ፣ ህግ ልናከብር፣ አላህ የመረጠልን መንገድ ላይ ቀጥ ብለን የምንጓዝ ጠንካራ አማኞች ልንሆን ይገባን። በየዓመቱ ረመዳን መንፈሳችን ይታደሳል፣ ኢማናችን ይጨምራል። ጠላታችን ታስሮ ኃይል እናገኛለን፣ እሱ ይደክማል። ይሄ የሚሆነው መቼ ነው? ጾማችን ትክክለኛ ጾም ሲሆን። ጾማችን እንዲጠቅምን ትክክለኛ ጾም እንዲሆን ከወንጀል የጸዳ ጾም ልንጾም ይገባናል። ኸይር ስራ የበዛበትን ጾም ልንጾም ይገባናል። ይሄም ለአንድ ወር ብቻ ሳይሆን ለዕድሜ ልካችን ረመዳኑ ላይ ልንጨምር ልንጠነክር ይገባናል እንጂ ረመዳን ላይ ያለው አላህ ሁሌም አለ። ረመዳን ላይ ወንጀልን የከለከለው አላህ ሁሌም ከልክሏል። ወዕቡድ ረበከ ሐታ ያእትየከ አልየቂን። እርግጠኛው እውነተኛው የማይቀረው ሞት መጥቶ እስኪወስድህ ድረስ ጌታህን ተገዛ፣ ለሱ ታዛዥ ሁን ብሏል። ወተቂላህ ሐይቱማ ኩንተ፣ መቼም የትም ብትሆን አላህን ፍራ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ዒባዳ ታዛዥነት፣ አላህን መፍራት የአንድ ወር ኮንትራት ሊሆን ፈጽሞ አይገባም። ጾም ግዴታ የተደረገውም ዕድሜ ልካችንን አላህን መፍራትን እንድንለማመድበት ከፈለግነው ካመንበት ቀላል እንደሆነ እንድንረዳበት ነው እንጂ አላህ እኛም በማስራቡ በማስጠማቱ የሚያገኘው ጥቅም የለም። የሰው ልጆች ሆይ ተው የተባላችሁትን ነገር መተው ከፈለጋችሁ እኮ ትችላላችሁ። ከፈለጋችሁ ረመዳን ላይ በቀኑ ክፍለ ጊዜ ምግብ፣ መጠጥ ተው ስትባሉ ችላችሁ እንደምትተው ማየት ትችላላችሁ ለማለት ነው። አላህን ተባረከ ወተዓላ የትም ሆኖ የፈራ ህጉን ያከበረ የተከለከለውን የተከለከለ እውነተኛ አማኝ ማለት እሱ ነው። ለአንድ ወር ለሳምንታት ከምግብ ከመጠጥ ጾሞ በዛ መሃል ልብ እንደፈለገ የሆነ አይን የፈለገውን እያየ እጅ የፈለገውን እየነካ እግር ወደ ፈለገበት የሄደ አፍ የፈለገውን እየተናገረ መኖር የጾምን ዓላማ አለመረዳት። አላህ ለምን ጹሙ እንዳለን ሳይገባን ሲቀር ነው ይሄን የምናደርገው። ዕድሜ ልካችንን ከወንጀል ልንጾም ይገባናል። ወንጀል ነው የሰውን ልጅ ዱንያ አኼራው የሚያበላሽ፣ የጀሃነም እሳት ማገዶ የሚያደርገው፣ የጀነትን ጸጋ የሚያሳጣ። የሰው ልጆች ሁሉ አባት የሆኑት አባታችን ነቢዩላህ አደም ዓለይሂ ሰላም ከጀነት ወጥተው ወደ ዱንያ መጥተው እንዲንከራተቱ ያደረጋቸው አንድ ወንጀል ብቻና ብቻ ነው። አደም ሆይ ጀነት ውስጥ ኑር፣ ከጀነት ፍራፍሬ የፈለግከውን ሁሉ ብላ፣ አንዲት ዛፍ ስትቀር እሷን አትንካ አትቅረባት ተብለው ነበር። ጠላታቸው ኢብሊስ አታሎ ሸንግሎ ገፋፍቶ የተከለከሏትን ዛፍ እንዲቀምሱ አደረጋቸው። አንዲትን ዛፍ ብቻ አትብላ ተብለው ሌላው ኸይሩ ሁሉ ተፈቅዶላቸው ሸይጣን በነፍሳቸው በኩል መጥቶ የተከለከለውን ነገር ማድረግ የሰው ልጅ አንዱ ደካማ ጎኑ ነውና አንዴ ብቻ ጥፋት ስላጠፉ አላህ ከጀነት አባሯቸዋል። ወደ ዱንያ እንዲወርዱ ፈርዶባቸዋል። አልቅሰዋል፣ ተጸጽተዋል። የጸጸት እንባቸው በዝቶ ጎርፍ ሆኖ መርከብ ቢጓዝበት ያስጉዝ ነበር ሁሉ ተብሏል። ከመደንገጣቸው አላህን ከመፍራታቸው ከመቆጨታቸው የመጣ በዚህ ጸጸታቸው፣ ተውበታቸው፣ ቁጭታቸውም አላህ ምሯቸው ወደ ጀነት መልሷቸዋል። እኛ ግን እዚሁ ተወልደው እዚህ ቀርተናል። እኛ የአደም ልጆች አባታችን አንድ ያጥፍተው ወደ ምድር በመጡበት ወልደውን እዚሁ ቀርተናል። ከኛ ውስጥ እንደ አባቱ አደም የተወበተ የተስተካከለ አላህን የፈራ ወደ ጀነት መመለሱ አይቀርም። እዚሁ ዱንያ ላይ የወንጀል ባህር ውስጥ የዋኘ የቆየ ግን ካለበት ምድር አልፎ ወደ ሰባተኛው ምድር ይወርዳል፣ ይዋረዳል። ثم رددناهم أسفل سافلين كلا إن كتاب الفجار لفي سجين ፉጃሮች እምቢባዮች አመፀኞች መዝገባቸው ነፍሳቸው ከሰባተኛው ምድር በታች ከሚገኝ ቋጥኝ ስር ትሆናለች ብሏል አላህ ተባረከ ወተዓላ። እምቢ ያለ ዱንያን የመረጠ ከስሜት አልወጣም ያለ አላህን ያልፈራ እዚህ ምድር ላይ ብቻ አይኖርም። ከዚህ ምድር ቀጥሎ ወዳሉ ወደ ታችኛው ምድር ወርዶ
ረክሶ ቆሾ አንሶ ተደብቆ ይኖራል። ነገር ግን በአጭሩ የዱንያ ቆይታው አላህን የፈራ ፈአማ መን ታበ ወአመነ የተወበተ ያመነ መልካም ስራ የሰራ ቀጥ ያለ የተስተካከለ ወደ ጌታው ይመለሳል፣ ወደ ጀነት ይወጣል። ከላ ኢነ ኪታበል አብራር ለፊ ዒልይን። ዒልይን የሚለው ዑሉው ከሚለው ጋር ግንኙነት አለው። ከላይ ነበር የመጣው ለፈተና፣ ፈተናውን አለፈ፣ ይወጣል ወደ ላይ ተመልሶ። በሰላሙ ሀገር፣ በሰላሙ ምድር፣ በጀነት በሰላም ይኖራል። መላኢኮች የክብር ሰላምታ ያቀርቡለታል። በመታገስህ በሰላም ኑር፣ ብላ ጠጣ፣ ደስ ያለህ ያልቅብኛል ብለህ የማትፈራ ስትሆን፣ የበላሁት ይረብሸኛል ያሳምመኛል ብለህ ማትሰጋ ስትሆን፣ ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ይባላል። ብሉ ጠጡ ደስ ያላችሁ ባለፉት የዱንያ ቀናቶች መልካም ሥራ በመስራታችሁ ምክንያት ይላል አላህ ተባረከ ወተዓላ። የጀሃነሞችን ደግሞ የጀሃነምን ስቃይ ቅመሱት፣ ከፈለጋችሁ ታገሱ፣ ካልፈለጋችሁ አትታገሱ፣ ምንም ለውጥ አይመጣም፣ የሥራችሁን ነው የምታገኙት ይባላል። ግለቱ በቀነሰ ቁጥር የጀሃነም እሳት ግለት ይጨምርለታል። ሰውነታቸው ቆዳቸው ነዶ ባለቀ ቁጥር ሌላ ቆዳ ይተካላቸዋል። ሞትን ይመኛሉ፣ መቼም አያገኙትም። ሁለቱም ፊት ለፊት የሚጠብቀን ነው። ለጀሃነሙ ውርደት የሚዳርግ ወንጀል ነው፣ ለጀነቱ ክብር የሚዳርግም ከወንጀል መራቅ ነው፣ ስሜትን ማሸነፍ ነው። መች እንደሚያልቅ ለማላውቀው የዱንያ ህይወት ለጊዜያዊ ደስታ ጌታዬን አላህን አላስቆጣም፣ የጀነት ቦታዬን አልለቅም፣ የሥራ መዝገቤን በወንጀል አላቆሽም ያለ ተሳስቶ ወንጀል ላይ ከወደቀም ፈጥኖ የተወበተ ወንጀሉ የሚያራግፍበት ኸይር ሥራ ያበዛ የታደለ የከበረ ሰው ማለት ይሄ ነው። ስለዚህ ረመዳን ላይ ከሐላሉ ምግብ እንደ ጾም ነው። በጾማችን የጀነት በር እንደሚከፈተው ዕድሜ ልካችን ከሐራም ልንጾም ጀነት ገብተን በጀነት ምግብ ከሚያፈጥሩ የአላህ ባሮች ለመሆን ልንተጋ ይገባናል። እውነተኛ የአላህ ባሮች ሁሌም ጾም ላይ ናቸው፣ ከሐራም ይጾማሉ። የሚያፈጥሩት ሲራጥን ተሻግረው ጀነት ሲገቡ ነው። ወንጀለኞች ሁሌም አላህ የከለከላቸውን በመዳፈራቸው ጾማቸውን እንዳፈረሱ ነው። ይሄ ዱንያ ላይ እንደፈለጉ የመሆኑ መጨረሻው ጀሃነም ላይ መታሰር ይሆናል። የሚበሉት አይኖራቸው፣ የሚጠጡት አይኖራቸው። አፊዱ ዐለይና ሚነል ማኢ አው ሚማ ረዘቀኩሙላህ ያሉ ይለምናሉ፣ ይማጸናሉ። የጀሃነም እሳት ውስጥ ውጫቸውን ሲለበልባቸው የጀነት ሰዎችን እየተጣሩ እባካችሁ አላህ ከረዘቃችሁ ሲሳይ የሚበላ የሚጠጣ ካለ ላኩልን፣ የጀሃነም እሳት ለብልቦ ጨረሰን ተቃጠለን ይሏቸዋል። የጀነቶችን መልስ ሲሰጡ ኢነላህ ሐረመሁማ ዐለል ካፊሪን፣ የጀነትን ምግብና መጠጥ አላህ ከሃዲያን ላይ እርም አድርጓል። ማናቸው ከሃዲያን? እነዚያ ዲናቸውን መጫወቻ ያደረጉት ላይ ይላል። ዲናችንን እምነታችንን መጫወቻ ከማድረግ ልንርቅ፣ ዲናችንን ልናከብር፣ በሁሉም ጊዜና ቦታ ላይ አላህን ልንፈራ፣ ከስሜት ግልቢያ ልንታቀብ፣ ሸሪዓ ሊመራን፣ የዱንያን ጠፊነት የዕድሜዋን አጭርነት አውቀን ያለንን ጊዜ በዒባዳ ልናሳልፍ፣ ለአላህ ታዛዥ ልንሆን፣ ለሰዎች ደግ ልንሆን፣ ክፉነት ራስን እንደሚጎዳ አውቀን ከክፉነት ልንወጣ ይገባናል። ይህን ካደረገን እንድናለን። በሁለቱም ዓለም ሕይወታችን ያማረ የተስተካከለ ይሆናል። ስሜታችን መጋለባችን፣ ክፉ መሆናችን፣ አላህን ማስቆጣታችን፣ ሰውን መበደላችን፣ እንደፈለገን መኖራችን በሁለቱም ዓለም ከማንም በላይ ቀድሞ የሚጎዳው ራሳችንን። ኢነማ በግዩኩም ዐላ አንፉሲኩም መታዐል ሐያቲ ዱንያ ቱመ ኢለይና መርጂዑኩም። የሰው ልጆች ሆይ ተው፣ ወሰን ማለፋችሁ እምቢ ማለታችሁ ጉዳቱ ለእናንተው ነው። ምንም ያክል ጊዜ ዱንያ ላይ እንደፈለጋችሁ ሆናችሁ ብትኖሩ ዞሮ ዞሮ መጨረሻ መመለሻችሁ ወደ እኔ ነው፣ ያኔ ደግሞ የዋጋችሁን ታገኛላችሁ ብሎናል አላህ ተባረከ ወተዓላ። ነፍሴ ሆይ አድቢ ልንል ራሳችንን እንቆጣጠር ይገባናል። ጾም ይሄን አስተምሮናል። የተማርነውን ልናዳብረው፣ ልንተገብረው፣ ልንጠብቀው ይገባናል። የገነባን ልናፈርስ፣ የሰበሰበን ልንበትን፣ እየሰፋን ልንቀድ አይገባም። ይሄ የሕፃን ሥራ ነው። ረመዳን ላይ የጀመርነውን ታዛዥነት፣ አላህን መፍራት፣
ጀማዓን መስጂድ ሄዶ በሰዓቱ መስገድ ከውሸት ከሐሜት ከመጥፎ ሥራ መታቀብ የዕድሜ ልክ መለያችን ዓላማችን ልናደርገው ይገባል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ማንኛውም በአላህና በመጨረሻው ቀን የሚያምን ሰው አላህ ተባረከ ወተዓላ የከለከለውን በሙሉ ሊከለከል ያዘዘውን ደግሞ ምንም ሳያስቀር እንዳቅሙ ሊተገብር ይገባዋል። በአላህ ማመን፣ በነቢዩ ማመን፣ በቁርአን ማመን፣ በአኼራ ማመን ማለትም ይሄ ነው። በአኼራ ያመነ ሰው አኼራ ላይ የሚያዋርድን ነገር የሚያስቀጣን ነገር መተው አለበት። በአኼራ ያመነ ሰው አኼራ ላይ የሚያስከብርን ነገር ማድረግ አለበት። በቁርአን ያመነ ሰው በነቢዩ ዓለይሂ ሰላቱ ወሰላም ንግግር ሐዲስ በሳቸው ያመነ ሰው ቁርአን የከለከለውን ነቢይ የከለከሉትን መከልከል ያዘዙትን መተግበር መቻል አለበት። ማንኛውም አላህ ተባረከ ወተዓላ የከለከለን አድራጊውን የረገመበት ጉዳይ ሙስሊም ከሱ ራሱን ሊያርቅ ይገባዋል። ረመዳን ውስጥም ይሁን ከረመዳን ውጭ። ረመዳን ሲመጣ ዝሙተኞች ሳይቀሩ ዝሙት ያቆማሉ። ጭራሽ የረከሱ ነገ ረመዳን ነው ብለው ለረመዳን የሚበቃኝን ዝሙት ልስራ የሚሉ ቆሻሾችም አሉ። የቆሸሹ ከረመዳን በፊት በቂ ዝሙት ልስራ ብለው እቅድ የሚያወጡ ለመርከስ የሚሯሯጡ የሚሰርቁም እንደዚሁ። ከረመዳን በኋላ ገድልሃለሁ ብለው የሚይዙትም አሉ። ዱንያ ያልያዘችው ጉድ የለም። የሰው ልጅ በግዩ ጥጋቡ ከልክ ሲያልፍ ልቡ ይታወራል። ረመዳን ውስጥ ያለው ጌታ አላህ ከረመዳን በፊትም በኋላም እንዳለ ይዘነጋል። ማንኛውም አላህ የከለከለን አታድርጉት ብሎ ያስጠነቀቀን ያደረገውን ሰው እቀጣለሁ፣ እቆጣበታለሁ፣ እረግመዋለሁ ያለንን ነገር ምንጊዜም በመተው እውነተኛ አማኞች ልንሆን ይገባናል። አላህ ተባረከ ወተዓላ አድራጊውን እንደረገመው ነቢዩ የነገሩን በርካታ ተግባር አለ። ከመሆኑም ጋር በአኼራ አምናለሁ ላኢላሃ ኢለላህ እላለሁ የሚሉ ብዙ ሰዎች ሲሰሩት እናያለን። ይሄም ማድረግ ዱንያን አኼራን ያበላሻል። ከዚህም አንዱ ወለድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወለድን የሚበላ የሚያበላ ወለድ ላለበት ጉዳይ ጸሐፊ የሚሆን ምስክር የሚሆን አላህ ይርገመው ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ጉቦ የሚሰጥ ጉቦ የሚቀበል ጉቦ ያለበትን ጉዳይ አስፈጻሚ የሚሆን ጉዳይ የሚያስጨርስ አላህ ይርገመው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ለዐነ አላሁ ራሺ ወልሙርተሺ ወራኢሸ በይነሁማ። ጉቦ የሚሰጠውንም የሚቀበለውንም ጉቦ መስጠት መቀበል ያለበትን ጉዳይ የሚያስኬድንም አላህ ይርገማቸው ብለዋል። ሙስሊም የሆነ ሰው ከእንደዚህ አይነት የአላህን እርግማን ከሚያመጣ ወንጀል ሁሌም የትም መጾም አለበት፣ መታገብ አለበት። ቅንድም የምትቀነደብ ፀጉር የምታስቀጥል ለውበት ብላ ፍንጭት የምታሰራ ፀጉሯን እንደ በሬ እንደ ግመል ሻኛ መሃል ላይ አቁማ የምትሄድ አላህ ይርገማቸው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ተገላልጠው የሚሄዱ ውበታቸው የሚያሳዩ ከቤት መውጣት መንቀልቀል የሚያበዙ ሴቶችን የተረገሙ ናቸው ርገሟቸው ሁሉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ጠመው የሚያጠሙ ተበላሽተው የሚያበላሹ ሸሪዓ ባዘዛቸው መሰረት ቤት አርፈው ማይቀመጡ ተገላልጠው ተውበው ከቤት መውጣት የሚያበዙ እዩኝ የሚሉ ኸራጃት ወላጃት ሙተበርጃት የተረገሙ ናቸው። ሙስሊም ሴት በአላህ በአኼራ የምታምን ሴት የአላህን እርግማን ከሚያመጣ ነገር መራቅ መጠንቀቅ አለበት። መጾም መታቀብ አለበት። ለረመዳን ብቻ አይደለም አባያ ጅልባብ የሚያስፈልግ በአላህና መጨረሻው ቀን የምታምን ሴት ምንጊዜም ሰተር ማለት አለባት፣ ደርበብ ማለት አለባት። መቅለል መንቀልቀል
እዩኝ ያዙኝ ጨብጡኝ ማለት የለባትም። ባልም ወንድምም አባትም ለዚህ ማገዝ የለበትም። እንዲህ አይነትን ከሙስሊም ሴት ማይጠበቅ ጉድ አይቶ ዝም ማለት የለበትም። ካልሆነ እርግማኑ ለሱም ይተርፈዋል። ዛሬ ዱንያ ላይ አብዝቶ እዩኝ ማለት ነገ አላህ ፊት መደበቂያ ያሳጣል። ጥቂቶች ናቸው ከእንዲህ አይነቶች ጀነት የሚገቡት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነትም አይገቡም ጭራሽ የጀነትን ሽታ አያገኙም ብለዋል። ጠመው የሚያጠሙ ተገላልጠው የሚሄዱ ለማማር ብለው ፍንጭት የሚያሰሩ የአላህን ተፈጥሮ የሚቀይሩ የሚቀነደቡ የፀጉር አሰራራቸውን በዛ ያለ ፀጉር እንዳላቸው እንዲታይላቸው የሚያደርጉ ጀነት አይገቡ። የጀነት ሽታው ገና ከሩቅ ነውና የሚሸተው ብላ አይደለም ሊገቡ ሽታውንም አያገኙም ብላ የገቡም እንደሆነ አያሸቱም። አይ ጭራሽም የጀነት አካባቢ መንደሩንም አይደርሱም ተብላ ወንድ ሆኖ ከሴት ጋር የሚመሳሰል ሴት ሆና ከወንድ ጋር የምትመሳሰልን ረግመዋል ነብዩ አለይሂ ሰላቱ ወሰላም። ወንድ ሆኖ ከሴት ጋር የሚመሳሰል ባለባበሱ፣ ባነጋገሩ፣ ባረማመዱ፣ በፀጉር አያያዙ፣ በሌሎችም የሴት መለያ በሚባሉ ነገሮች ወንድ ሆኖ ሴት የሚመስል ሴት ሆና እንደ ወንድ የሚያደርጋት የተረገሙ ናቸው ብለው እንደ ወንድ ሱሪ ለብሰው የሚሄዱ አሉ። እንደ ወንድ ጃኬት ለብሰው የሚሄዱ አሉ። ከኋላ ሲታዩ ወንድ ነው ሴት መለየት የሚከብድ፣ ከሩቅ ሲታዩ ከፊት ለፊትም ቢሆን ወንድ ነው ሴት መለየት የሚከብድ እነዚህ የተረገሙ ናቸው ብለው ሙስሊም ከእንደዚህ አይነቱ እርግማን መታቀብ አለበት፣ መጾም አለበት። የሸሪዓ በቂ ምክንያት ሳይኖራት የወር አበባ ደም ላይ ሆና ወይም ታማ አላህ የሚያውቀው በቂ ዑድር ሳይኖራት ከባሏ አልጋ ከባሏ ፍራሽ ርቃ አምጻ መታድርን ሴት እስኪነጋ ድረስ ወይም ባሏ ይቅር እስኪላት ድረስ መላኢካ ይረግማታል ብለዋል ነብዩ አለይሂ ሰላቱ ወሰላም። በዲን ላይ አዲስን ፈጠራ የሚፈጥር ነብዩ ያልሰሩትን ሱሐቦች ያልሰሩትን ኢስላም እውቅና ያልሰጠውን ነገር እስላም ላይ የሚለጥፍን ሰው አላህ ይርገመው ብለዋል ነብዩ አለይሂ ሰላቱ ወሰላም። ኸምር የሚጠጣን አላህ ይርገመው ብለዋል ነብዩ አለይሂ ሰላቱ ወሰላም። የሰውን ልጅ አቅል የሚጎዳ ከዲን የሚያዘናጋ የከበረውን የሰው ልጅ የሚያረክስ የሚያዋርድ አስካሪ መጠጥን መጠጣት ሐራም ነው፣ ክልክል ነው። ላኢላሃ ኢለላህ በሚሉበት አንደበት ቆሻሻ ነጃሳ ኸምር ማስገባት አፍ ውስጥ ማስገባት ከሙስሊም አይጠበቅም። ከዚሁ ተቀራራቢ የሆኑ ጉዳታቸው ከኸምር ማይተናነስ የሆኑ ብዙ ሙስሊም የተፈተነባቸው ነገሮችም አሉ። ሲጋራ ማጨስ፣ ሺሻ ማጨስ፣ ጫት መብላት ተመሳሳይ ድርጊቶች ናቸው። የሰውን ልጅ ጤንነት ይጎዳሉ፣ አእምሮን ያውካሉ፣ ገንዘብን ያላንዳች ጥቅም ያባክናሉ፣ የትዳር ህይወትን ያናጋሉ፣ ለቤተሰብ እንዳይጨነቁ ግዴለሽ እንዲሆኑ ያደርጋሉ። ሙስሊም ለረመዳን ብቻ ሳይሆን ጫት፣ ሲጋራ፣ ሺሻ ማቆም ያለበት በቀኑ ክፍለ ጊዜ ብቻ ሳይሆን በማታም ጭምር ረመዳን ብቻ ሳይሆን ከረመዳን ውጪም እንደዚህ አይነት አደንዛዥ የሚያፈዙ አኺራን የሚያስረሱ ቀልብ የሚያደርቁ ከሶላተል ጀማዓ የሚያርቁ አደንዛዥ ነገሮችን መራቅ መጠንቀቅ መቻል አለብን። እድሜ ልካችንን ከነዚህና ከሌሎችም ጎጂ አንዳች ጥቅም ከሌላቸው ነገሮች መታቀብ መጾም ይጠበቅብናል። ወከዛልክ ኢስላም ዘረኝነትን ወገንተኝነትን አስጠንቅቋል፣ ከልክሏል። ረመዳን ላይ ብቻ አይደለም ተቃቅፈን ተጎራርሰን መኖር ያለብን። ረመዳን ላይ ወንድሜ እህቴ ተባብለን ዒድ ላይ አንድ ሜዳ ላይ በህብረት ወተን ሰግደን ከዛ በኋላ አንተ የኔ አይደለህም አንቺ የኔ አይደለሽም ልንባባል፣ በቋንቋ በብሔር በድንበር ልንጣላ፣ ልንከፋፈል፣ ልንናናቅ፣ ልንራራቅ ፈጽሞ አይገባም። ነቢዩ ዓለይሂ ሰላቱ ወሰላም ዘረኝነትን ደዑሃ ፈኢነሃ ሙንቲነቱን ብለዋል። እሷን ተዋት አታምርም እናንተ ላይ ዘረኝነት ተውት፣ እሷ ጥንብ ናት ብለዋል ነቢዩ ሰላቱ ወሰላም። ቆሻሻ ቃል ካፋቸው ማይወጣው ነቢዩ ሰላቱ ወሰላም ቆሻሻን ከኛ ለማራቅ ግን በምሳሌ መልኩ ተጠቅመውታል። ዘረኝነትን ተዋት አታምርም እናንተ ላይ መጥፎ ልብስ ነው፣ መጥፎ ስያሜ መታወቂያ ነው፣ በእሱ አትታወቅ፣ ተጸየፈው። ጥንብን በሩቁ እንደምሸሸው እንደምትጸየፈው ዘረኝነትን ተጸየፍ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አቢ ዳዕወል ጃሂልየቲ ወአና በይነ አዝሁሪኩም
በኢስላም ተጠራሩ፣ በኢስላም ተሳሰሩ፣ በኢስላም ኩሩ። በዘር ሳይሆን፣ በብሔር ሳይሆን፣ በቋንቋ ሳይሆን፣ በቁጥር ብዛት ሳይሆን የአላህ ባሮች ሆይ ወንድማማቾች ሁኑ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ለአንዱ ላኢላሃ ኢለላህ ካሉ በኋላ ወንድም ናቸው፣ ስጋ ናቸው፣ አጥንት ናቸው። ማንም ብሔሩን መርጦ አልተወለደም። ማንም ማንንም ሙስሊም እስከሆነ ድረስ በአላህ የሚያምን እስከሆነ ድረስ በብሔሩ በዘሩ ሊያናንቅ፣ ሊያጣጥል፣ ሊያርቅ፣ ሊያቀርብ፣ ሊወድ፣ ሊጠላ አይገባውም። ከሁሉም ብሔር ጥሩ ሰው አለ፣ ከሁሉም ብሔር መጥፎ ሰው አለ፣ ከሁሉም ብሔር ጎበዝ አለ፣ ከሁሉም ብሔር ሰነፍ አለ። በብሔር ተለያይቶ መፈጠር የአላህ ሥራና የአላህ ተአምር ነው። ከዛ በተረፈ አንዱ ምርጥ ዘር ሌላኛው ወራዳ ዘር የሚባል ነገር ፈጽሞ የለም። እንዲህ የሚያስብ ካለ አስተሳሰቡ ኢብሊሳዊ አስተሳሰብ። ኢብሊስ ነው እኔ ከአዳም እሻላለሁ ያለው። የሰው ልጅ እኔ ከገሌ እሻላለሁ አይልም፣ በተቅዋ እንጂ በዲን እንጂ። ምናልባትም አንዳንድ ሰዎች በአያታቸው በዘራቸው ሊኩራሩ ሊፎክሩ ይችላሉ። ያም የፎክሩበት ሰው ጀሀነም ላይ ተንበርክኮ የሚነድ የከሰለ ከመሆኑ ጋር የሚል የነቢ ሐዲስ አለይሂ ሰላቱ ወሰላም። እኔ እኮ የገሌ ልጅ ነኝ ብለው የሚፎክሩ ሰዎች የገሌ ዘር ነኝ ይላል። ቆጥረው መጨረሻ የሚደገፉበት የሚኮሩበት አያታቸው ምናልባትም ጀሀነም ላይ ከስሎ ሊሆን ይችላል። በሱ የሚኮሩ ሰዎች መኩራት በኢስላም ነው። አቢል ኢስላሙ ላ አበሊ ሲዋሁ፣ የኔ አባቴ ኩራቴ ኢስላም ነው፣ ሌላ መኮራበት አባቴ የለኝም። አላዋቂዎች በቀይስና በተሚም ቢኮሩም አለ የሚባል ጎሳን እየጠሩ እኔ የገሌ ብሔር ነኝ፣ እኔ የገሌ ጎሳ ነኝ ያሉ አላዋቂዎች ቢኮራሩ ቢፎክሩ ከፍ ዝቅ ቢያደርጉ እኔ ምኮራው ምፎከረው በኢስላም ነው። የቂያም ቀን አላህ የሚቀበለው ኢስላም ነው፣ የሚጠይቀው ኢስላምን ነው። ሙስሊም ነህ ብቻ ነው የሚለው ጀነት ሲያስገባ። ከዛ በተረፈ ዘር የጀሃነም ድልድይ ላይ ተቆሞ መፈተኛ አይሆንም። ፈኢዛ ኑፊኸ ፊሱር ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን። በቀንዱ በተነፋ ጊዜ ቂያማ በቆመ ጊዜ በሰዎች መሃል ዘር ዝምድና የሚባል ነገር አይኖርም፣ አይጠያየቁምም። አንተ ከማን ብሔር ነህ፣ አንተ ከምን ዘር ነህ አይባባል፣ አይጠቅም። ብሔርህ ዘርህ ምንድን ነው፣ ሀገርህ የት ነው ተባብሎ አይደለም ጀነትም ጀሃነም የሚገባው። ለዚህ ነው አስከትሎ ምን አለ? ፈመን ተቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን። ቂያማ ቀን ላይ ዘር ብሔር አይጠያየቁም። ሰዎች ዋጋ እንደሌለው ያን ያውቃል። ጥቁር ባሪያ ሲባል የነበረው ቢላል ጀነት ይገባል። ባለሀብት ውብ ባለስልጣን ሲባል የነበረው አቡ ለሀብ ጀሃነም ይገባል። ዘሩ ምንም አልጠቀመው። ገደን አቡ ለሀቢን ነገ አቡ ለሀብ የጀሃነም ነበልባል ውስጥ ገብቶ ይለበለባል። መካ ጠራራ ፀሐይ ላይ መሬት ላይ ተጥሎ ዘመድ የለውም መጤ ነው ባሪያ ዘር ነው ተብሎ ይናቅ የነበረው ቢላል ግን ጀነት ላይ ከነቢ ፊት ይራመዳል አለይሂ ሰላቱ ወሰላም ወረዲየላሁ ዐን ቢላል። ታዲያ ቂያም ቀን ማይጠየቅ ማይነሳ ማይታወስ ማይጠቅም ማያከብር ማያረክስ ብሔር ዘር እዚህ ዱንያ ላይ ንቀል ልንተው ይገባል። ጥቅሙ መተዋወቅ ብቻ ነው። ጥቅሙ መተዋወቅ ብቻ ነው። ቋንቋ መግባባት ብቻ ነው። የኛ ስሪት አይደለም፣ የአላህ ሥራ ነው። አላህ ነው ቋንቋን የለያየው ብሔርን የለያየው ለመበላለጥ ሳይሆን ሊተፋኸሩ ሳይሆን ሊተዓረፉ ትተዋወቁበት ዘንድ ብቻ ነው ያለው። የቂያም ቀን ሰው የሚከብረው የሚረክሰው ስራጡን የሚያልፈው የሚወድቀው በመልካም ሥራ ነው። ፈመን ተቁለት መዋዚኑሁ ዘሩ ሳይሆን መልካም ሥራው ከፍ ያለለት ሰው እነሱ ከጭንቅ ሁሉ ድነው በጀነት ይኖራሉ። የሥራ መዝገቡ በወንጀል የተሞላበት ኸይር ሥራው ሚዛኑ ያነሰበት እሳ በጀሃነም ይጠበሳሉ። ፊታቸው ይኮማተራል፣ ከንፈራቸው ይሸበሸባል። እሳት ለብልቦት የጀሃነም እሳት አላህ ይጠብቀን። ይሄን አላህ ተባረከ ወተዓላ የነገረንን ፊት ለፊታችን አይተን ዘረኝነትን ኩራትን በውስጣችን አውጥተን የነቢዩን ዓለይሂ ሰላቱ ወሰላም ምክር በመቀበል ላኢላሃ ኢለላህ ያለን በሙሉ በአንድ ገመድ ልንተሳሰር አንድ አካል ነን ልንል ይገባናል። ከዘረኝነት ልንጾም ይገባናል። አላህ ከከለከለን ነገር ሁሉ ዕድሜ ልካችንን ጾመን ጀነት ላይ አላህ በፈቀደልን ጸጋ ልናፈጥር ይገባናል። ያን ደግሞ ለማግኘት ዛሬ መትጋት፣ ቆሻሻውን አላህ የሚጠላውን ከውስጣችን ማስወጣት፣ መራቅ፣ ጥሩን አላህ የሚወደውን ወደ ውስጣችን ማስገባት፣ በዛ ላይ መጽናት ይጠበቅብናል። ይሄን አላህ እንዲያግዘን እንዲያገራልን ዘውትር ዱዓ ማድረግ።
ረመዳን የለመድነውን ታዛዥነት መልካምነት ማስቀጠል፣ ከመስጅድ ቅርብ መሆን፣ ዒልም ትምህርት መከታተል፣ ከጥሩ ጓደኛ ጋር መዋል፣ መጥፎ ጓደኛ መራቅ፣ የዱንያን ጠፊነት አውቆ የአኼራ ንግድ ላይ መሰማራት፣ ዱንያን በልክ መያዝ ይጠበቅብናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اجعل هذا البلد آمنا مطمئنا اللهم أدم الأمن والاستقرار على هذا البلد وأهله اللهم من أراد في البلاد والعباد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد العزة والنصر للإسلام والمسلمين فانصره واعنه ووفقه ومن أراد الذل للمسلمين فأذله ورد كيده في نحره يا ذا القوة المتين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر المظلومين في كل مكان اللهم انصر إخواننا المظلومين في فلسطين اللهم انصر إخواننا المظلومين في غزة اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم لا تكلهم إلى أنفسهم ولا إلى أحد من خلقك طرفة عين اللهم لا حول لهم ولا قوة إلا بك اللهم لا حول لهم ولا قوة إلا بك اللهم لا قوة لهم ولا إلا بك اللهم لا حول لهم ولا قوة إلا بك اللهم انصرهم نصرا مؤزرا اللهم انصرهم نصرا مؤزرا اللهم ارحم موتاهم وتقبلهم في الشهداء وداوي جرحاهم اللهم سدد رميهم اللهم ثبت أقدامهم اللهم عليك باليهود الغاصبين اللهم أنزل عليهم مقتك وغضبك اللهم خذهم أخذ عزيز مقتدر فإنهم لا يعجزونك اللهم خذهم أخذ عزيز مقتدر فإنهم لا يعجزونك اللهم خذهم أخذ عزيز مقتدر فإنهم لا يعجزونك اللهم اشف صدور قوم مؤمنين وأذهب غيظ قلوبهم اللهم أقر أعيننا بنصر الإسلام والمسلمين في مشارق الأرض ومغاربها اللهم أقر عيوننا بإهلاك الظالمين والطاغين في كل مكان يا جبار يا قوي يا عزيز يا جبار يا قوي يا عزيز يا جبار يا قوي يا عزيز اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وفك أسرانا وارحم موتانا اللهم أصلحنا وأصلح نياتنا وزوجاتنا واجعلنا هداة مهتدين غير ضالين ولا مضلين آمين والحمد لله رب العالمين.